ሰደድ እሳት፣ ጎርፍና ድርቅ መሰል የተፈጥሮ አደጋዎች አሁን ላይ ዓለምን እየፈተኗት ይገኛሉ። ለነዚህ የተፈጥሮ አደጋዎች መባባስ አንዱና ዋናው ምክንያት ደግሞ የዓለም ሀገራት ከታዳሽ ኃይል ይልቅ በካይና ለአየር ንብረት መዛባት ምክንያት የሆኑ አላቂ የኃይል አማራጮችን መጠቀማቸው ነው። እናም ኢትዮጵያ ይህንን የዓለም ፈተና የሆነውን የአየር ንብረት መዛባት ለመቀነስ አርያነት ያላቸውን ስራዎች በመስራት ላይ ትገኛለች። የደን ሽፋንን ከፍ ለማድረግ በአረንጓዴ አሻራ ንቅናቄ የሰራችው ስራ ጥሩ ውጤት የታየበትና ለብዙዎች ምሳሌ የሆነም ነው። ከበራችሁ ኢትዮጵያውያን ሆይ እጃችን አፈር ካልነካ ጭቃ ካልነካ ካልደከምን የሚገነባ ሀገር የለም። ሁሉም ያማረ ሀገር በጀግኖች ልጆቹ በሆነ ዘመን በተፈጠሩ ትውልዶች የተሰራ ነው። ይህ ትውልድ የኢትዮጵያን እርግማን፣ የኢትዮጵያን የታሪክ ጥፋት፣ የኢትዮጵያን የልመና ታሪክ የሚቀይርና ኮርተው በሀገራቸው የሚኖሩ ራሳቸውን የሚያግዙ ሌሎች የሚተርፉ ልጆች የምንፈጥርና የምናወርስ መሆን አለብን። ዓለም የአየር ንብረት ለውጥን ለመቋቋም ፊቷን ከነዳጅ ወደ ታዳሽ ኃይል በማዞር ላይ በምትገኝበት በዚህ ወቅት ኢትዮጵያም እንደ አውሮፓ አቆጣጠር በ2011 የአየር ንብረት የማይበገር አረንጓዴ ኢኮኖሚ ስትራቴጂን ቀርጻ በመስራት ከአፍሪካ ቀዳሚ ከሆኑ ሀገራት ተጠቃሽ ነች። ከ90 በመቶ በላይ የኤሌክትሪክ ፍጆታዋን ከውሃ የምትሸፍነው ኢትዮጵያም ከፀሐይና ከንፋስ እንዲሁም ከእንፋሎት ኃይልን ለማመንጨት ትላልቅ ፕሮጀክቶችን ወደ ስራ አስገብታ እየሰራች ትገኛለች። የኢኮኖሚ እድገቷን ከአካባቢ ጥበቃ ጋር ለማጣጣም የሚያስችላትን የአረንጓዴ ኢኮኖሚ ቀርጻ በመስራት ላይ የምትገኘው ሀገር ስትራቴጂዋ በዋነኛነት የታዳሽ ኃይል ምንጮችን በማልማት ላይ የተመሰረተ ሲሆን ይህም በምስራቅ አፍሪካ ንጹህ የኃይል ማዕከል ለመሆን ያላትን ርዕይ የሚያሳይ ነው። ይህ አረንጓዴ ኃይል ለቀጣይ የኢንዱስትሪ መስፋፋት አስተማማኝና ርካሽ ግብዓት በመሆን የአየር ንብረት ለውጥን ከመከላከል ባለፈ ለነዳጅ የሚወጣውን ከፍተኛ የውጭ ምንዛሬ ወጪን በመቀነስ የላቀ አበርክቶ አለው። በታዳሽ ኃይል ዘርፍ ታላቁን የህዳሴ ግድብን ጨምሮ በርካታ ግዙፍ ፕሮጀክቶችን በማጠናቀቅ በዓለም አቀፍ መድረክ እውቅናን ያገኘችው ኢትዮጵያ ይህ የአረንጓዴ ኢኮኖሚ ጉዞዋ የሀገር ውስጥ የኃይል ፍላጎትን ከማሳካት አልፎ ቀጠናዊ ፋይዳው የጎላ በመሆኑ የምታመነጨውን ንጹህ ኃይል ለጎረቤት ሀገራት በማቅረብ የኢኮኖሚ ትስስርን በማጠናከር ረገድ አበርክቶ የላቀ ነው። ይህን የኢንዱስትሪ ትራንስፎርሜሽን ጉዞዋን ከአካባቢ ጥበቃ ጋር በማጣመር የካርበን ልቀትን የቀነሰ የኢኮኖሚ እድገት ለማምጣት በትጋት እየሰራች ትገኛለች። የዚህ ስኬቷን መሰረት በተፈጥሮ የታደለችውን የታዳሽ ኃይል አቅም ውሃ፣ ንፋስ፣ ፀሐይና እንፋሎትን በአግባቡ ጥቅም ላይ በማዋሏ የተገኘ በመሆኑ ብሔራዊ የኃይል አቅርቦቷን ሙሉ ለሙሉ በሚባል ሁኔታ ከታዳሽ ኃይል እንድታሟላ መንገድ የከፈተ ነው። ሌላው የመደመር መንግስት ለዘርፉ በሰጠው ልዩ ትኩረት በኤሌክትሪክ የሚሰሩ ቀላል ባቡሮችና ተሽከርካሪዎች ስራ መጀመራቸው፣ የኢንዱስትሪ ፓርኮች ለአካባቢ ጥበቃ ተስማሚ በሆነና በታዳሽ ኃይል እንዲንቀሳቀሱ መደረጉ፣ በፀሐይ ኃይል የሚሰሩ የውሃ ፓምፖች ለገበሬው መሰራጨታቸው የመስኖ ልማትን በማፋጠን እንዲሁም የካርበን ልቀትን መቀነስ ያስቻለ ሲሆን በአረንጓዴ አሻራ መርሃ ግብር በቢሊዮን የሚቆጠሩ ችግኞችን መትከሏ የስኬቷ ማሳያ ነው። የግሪን ሌጋሲ የምናሳካበት ከትራንስፖርት የሚለቀቀው የካርቦን ኢሚሽንን የምንቀንስበት በስፋት ጤነኛ ማህበረሰብ የምንፈጥርበት ፕላትፎርም ይሆናል። በስፋት ኤሌክትሪክ ተሽከርካሪዎች ወደ ሀገር ውስጥ እንዲገቡ ጥረት እናደርጋለን። በስፋት እንዲመረቱ እናደርጋለን። ለታዳሽ ኃይል የሰጠችው ልዩ ትኩረት በዓለም አቀፍ ደረጃ በአረንጓዴ ኢኮኖሚ ግንባታ ተምሳሌት ከመሆን በዘለለ የኃይል ምንጮቿ ሙሉ ለሙሉ ታዳሽ መሆናቸው ለዘላቂ ልማት ዋስትና ከመሆኑም በላይ ለቀጣዩ ትውልድ ንጹህ አካባቢን ለማስረከብ ሚናው የጎላ ነው። የአረንጓዴ አሻራ መርሃ ግብርም ከዛፍ ተከላ የተሻገረ ለታዳሽ ኃይል ልማት ዋስትና በመሆን የግድቦችን ደህንነት በማረጋገጥ የአየር ንብረት ሚዛንን በመጠበቅ እንዲሁም በቢሊዮን ከሚቆጠሩ ዛፎቿ የምታመርተው ካርቦን በዓለም አቀፍ የካርቦን ገበያ ተጨማሪ ገቢ እንድታገኝ በር በመክፈት የታዳሽ ኃይል ልማት በሁሉም መስክ የሀገርን ህልውና ለማረጋገጥ የሚያግዝ ነው። ኢትዮጵያ በልዩ ትኩረት ተግባራዊ በማድረግ ላይ የምትገኘው የአረንጓዴ ኢኮኖሚ ግንባታ የተፈጥሮ ጸጋን ወደ ኢኮኖሚያዊ ኃይል የመለወጥ ሂደት በመሆኑ የህዳሴ ግድብ መጠናቀቅና የአረንጓዴ አሻራ ስኬቶች ተደምረው ኢትዮጵያን በዓለም አቀፍ ደረጃ የኢነርጂ ቋት የሚያደርጋት የኢኮኖሚ ድል በመሆን በ2030 መካከለኛ ገቢ ያላትና በአየር ንብረት ለውጥ የማይበገር ኢኮኖሚ ለመገንባት ለተያዘው ግብ ዋነኛ ምሰሶ መሆን የቻለ ነው።